እግዚአብሔር ትናንት ምን አደረገ መሰላችሁ? ጠዋት ነበርና ጸሎት እያደረግኩ ስልክ ተደወለልኝ። ብዙዎቻችሁ አበባ እንደምሸጥ ታውቃላችሁ ብዬ አስባለሁና ስልኩ ሲደወልልኝ አበባ ፈልገው እንደሆነ ገባኝና ልክ ላነሳው አልኩና እንዴት ነው እግዚአብሔርን ላወራ ቆሜ እሱን ትቼ እንዴት ስልክ አነሳለሁ? ጀስት አበባም ከሆነ የራሱ ጉዳይ። በዛ ሰዓት አስቸኳይ የስራ ኢንተርቪው ቢኖረኝ ኖሮ አላነሳውም ነበር ስልኩን። ቢካዝ ኢንተርቪው ለሚያደርገኝ ሰው ክብር ስለሆነ ስራውን ስለምፈልገው። ታዲያ የዓለሙን ንጉስ ጌታዬን ላወራ ቆሜ እንዴት በሱ መሀል ስልክ አነሳለሁ? አይሆንም ብዬ ጸሎቴን ቀጠልኩ ማለት ነው። ከዛ እንዳልኩትም ጸሎቴን ጨርሼ ቼክ ሳደርግ አበባ ፈልገው እንደነበረና ስልክ አላነሳስል ሌላ ቦታ እንዳደር ነገሩኝ ማለት ነው። ከዛ አሁን ላይክ እግዚአብሔር አንተን አስቀድሜ የጣሁት በረከት ምንም ነው የኔ በረከት አልነበረም ማለት ነው ብዬ ጀስት እንትን አልኩ ማለት ነው። እና በዛ ሰዓት ፊል ያደረግኩት ነገር ማለት ነው የእውነት ላይክ እግዚአብሔር በቃ እሱን ስላስቀደምኩት በጣም ፕራውድ እንደሆነ በእኔ አይ ፊል ዳት እግዚአብሔር ትንሽ ነገር እንደሚያስደስተው ነው ነገርና የሆነ ያችን ሞመንት ፊል የማደርግበትን ነገር የሆነ ነገር እንደሚያደርግ በቃ የሆነ ውስጥ እየነገረኝ ነበረ ምናምን ላይክ ነው ልጄ እኔን አስቀድመሽማ የሚበዛልሽ እንጂ የምታጭው ነገር የለም ብሎ የሆነ ነገር ብቻ ሊያደርግ እንደሚችል እየገመትኩ ነበረ። ውስጤ ይነግረኛል። ደስማች ነው ከሱ ጋር ያለኝ መቀራረቢ ነው እና ቀኑ ሙሉ ስራ ውዬ ማታ ወደ ቤት የገባሁ ማለት ነው። እና ሌሊት 5 ሰዓት ቴክስት ተላከልኝ እና ቴክስቱ ምንድነው አበባ እንደሚፈልጉና አበባ እንዳሳያቸው ነገሩኝ ምናምን ነገርና ያለኝን አበባዎች ላኩላቸው እና በጣም ውዱን አበባ በውድ ብር የሚሸጠውን አበባ ኦርደር አደረጉ ማለት ነው። እና በጣም ነበር የደነገጥኩት። አልገመትኩም ነበር ያን አበባ ኦርደር ያደርጋሉ ብዬ እና ብሩ ላኩልኝ ማለት ነው። ሙሉን ብር ነው ያስገቡልኝ እና ምን እንዳለኝ ታውቃላችሁ? ይህ አበባ ላንቺ ነው ኦርደር ያደረግነው ሰፖርት ለማድረግ እና ኪፕ ጎይንግ ብለው ቴክስት ጻፉልኝ ማለት ነው። በእውነት ላይክ እንባዬ መጣ። በቃ ጠዋት ከእግዚአብሔር ጋር እንደዛ ያወራሁት ነገር ነበረና እግዚአብሔር አደረከው አይደለ አልኩና የሆነ በቃ ገረመኝ በጣም። ካስተዋላችሁት ስለ አበባ ኦር ስለ ኦርደር አይደለም እዚህ ጋር እያወራሁ ያለሁት። በህይወታችን እኛ ብቻ እግዚአብሔርን እናስቀድም እንጂ እኛ ብቻ እሱን ከፊታችን እናድርግ እንጂ የሚበዛልን እንጂ የምናጣው ነገር የለም። እሺ ሌትስ ፑት አወር ጋድ ፈርስት ጋይስ ፕሊዝ። እግዚአብሔርን አስቀድሙ በመንገዳችሁ። እግዚአብሔር እኮ ያለን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ላይ ተባለው እና የእውነት እንወቅበት። እግዚአብሔርን እናስቀድም። እግዚአብሔርን መሪያችን እናድርግ። ከሱ የምናስበልጠው ምንም ነገር አይኖር። እሺ እና ብቻ እግዚአብሔርን አመስግኑልኝ። ምን ያክል በቃ ኢን ማይ ዴይሊ ላይፍ የእሱን ፕሬዘንስ ለእኔ የሚያሳይበት መንገድ በጣም ነው የሚያስገርመኝ። ሁልጊዜ ማለት ዲስ ማች ከኔ ጋር ክሎዝ መሆኑ በጣም ነው የሚያስገርመኝ ነው። ብቻ እግዚአብሔር ይመስገን። ይሄ ልንገራችሁ ነው።